ለምንድነው የሚያፋጥጠኝ እንደዚህ? ማለት ኤልሹ አትጂ እባክሽ። እኔ እኮ ብቻዬን ነኝ፣ ማንም የለኝም። ቤሉል ጠጥታል መሰለኝ። ተረጋጋ እንጂ ምን ሆናል? እኔ እኮ ብቻዬን ነኝ፣ ማንም የለኝም። ግን እኔ ያለው ቤሉል፣ ምንም ነገር ቢፈጠር መቼም ቢሆን ብቻ አትሆንም። ግን እህት የለችም። እኔ ከዚህ በኋላ እህት የለኝም። እንዴ ቤሉል፣ ኤልሹ ምን ሆነች? ምን ተፈጥሮ ነው? ያጋጠማት ነገር አለ እንዴ? ከፍቶኛል። በጣም ነው ያመመኝ። ስጋ ነው የሚሰማኝ። ሰላም ውዴ ቻናሌ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። እንግዳ ድራማ በክፍል 82 ላይ እንግዲህ ቤሉል ቁርጡን አውቋል። አሁን ላይ ስለ እህቱ ስለ ኤልሹ አባቱ የጻፈውን ነገር ማመን ያቃተው ኤልሹ እህቴ ናት ወይስ ይሄ ነገር አባቴ አይደለም የጻፈው እንዴት ሊሆን ይችላል? በማለት እንግዲህ በመጠራጠሩ ምክንያት ይህን ነገር ለማረጋገጥ ቤሉል ምርመራ አድርጎ ነበረ። እንግዲህ እውነቱ ወጥቷል እና በጣም ነው የሚያሳዝነው። እንግዲህ ቤሉል እናት አባት የለውም። በዛ ላይ ደግሞ እህት አለመኖሩ በጣም ነው ልቡን የሰበረው። የሆነ ብቸኛ እዚህ ምድር ላይ እንግዲህ ብቸኛ የሆነ ነው የሚመስለኝና በእርግጥ አግብተዋል። እንግዲህ ጥሩ ሰው ይሁን አይሁን ባናውቅም አጎቱ ናሆም ነው ያለው። ሌላ ምንም አይነት ዘመድ የለውም። እና እንግዲህ ቤሉል አለችኝ የሚላት አንዲት ውድ እህቱ ኤልሹ ነበረች። የኤልሹ ታሪክ ትንሽ ወሰብሰብ ያለ ቢሆንም ግን ለጊዜው ግን እሱ ያወቀው ነገር አንድ ነገር ነው። እሷ እህቱ አለመሆኗን አውቋል ማለት ነው። እና ይህ ነገር በጣም ነው ልቡን የሰበረው። በጣም ነው የሚያሳዝነው። ብቸኛና ምንም በቃ ባዶነትን የተሰማውና የምር ቤሉል በጣም ያሳዝናል። እና እንግዲህ ይህንን ምርመራ ሲያደርግ ለሄለን ነግሯት ነበረ። ሄለንን በቅርቡ አንድ የምቀበለው የምርመራ ወረቀት አለ፣ ያኔ እኔና አንቺ እንገናኛለን ብሏት ነበረ። በዛም የተነሳ ሄለን እንግዲህ አታደርገውም እንደዚህም አታደርግም ብላ እንግዲህ ይህን ነገር እንደምታስቆም ስታወራ ሰምተናት ነበር። ነገርዮሹን አስቆማለሁ ብላ ነበረ ሄለን። ነገር ግን እንደዛ አላደረገችም፣ ነገሩን አላስቆመችውም። ቤሉል ይሄን ነገር እንዳያደርግ አልከለከለችውም። እና እንግዲህ በመጨረሻም እሱም የምርመራ ወረቀቱን አምጥቶ አይቶታል። ከዛ በፊት ግን ሄለን ኤልሹ ልጇ እንዳልሆነች በመሲ በኩል ተነግሯት ነበረ። ያው ነገሩን ብዙ ቦታ አልሰጠችውም። እውነት ሊሆን አይችልም ብላ ስላሰበች ብዙም ቦታ ስላልሰጠችው ነው እንጂ መሲ ራሷ ኤልሹ የአንቺ ትክክለኛ ልጅሽ አይደለችም ብላት ነበረ። እንግዲህ በዛም ተናዳ እንደዚህ ካልሽኝማ ብላ እንግዲህ ካያችሁ በእናቷን እስከ ማገት ድረስ ደርሳለች። ኤልሹንም በአካል ስታገኛት ትኩር ብላ በማየት እንግዲህ እንዴት ነው ልጅቷ አብዳለች እንዴት ልጅሽ አይደለችም ትለኛለች ብላ በዛ ላይ ደግሞ የወለደቻት ልጇ እንግዲህ 9 ወር አርግዛን የወለደቻት የሆነ ጉዲፈቻ አመታ አላሳደገቻትም። እና
ወይም ደግሞ በልጅነቷ ልጅ አልጠፋባትም። እንግዲህ እንዴት ነው የአንቺ ልጅ አይደለችም አርግዛ የወለደቻትን ልጅ የአንቺ ልጅ አይደለችም ብንባል ያለ ምክንያት ማለት ነው እና ምንም በቃ ሴንስ አይሰጥም። እና በዚህ የተነሳ እንግዲህ እሷ ነገሩን ቦታ ባሰጠውም ነገርዮሹ ግን ስር ሰዷል ማለት ነው። የመሲና የቤሉል መንገድ በእርግጥ የተለያየ ነው። መሲ ያወቀችው ጭራሽ ኤልሹ የሄለንም ልጅ አለመሆኗን ነው። ቤሉል ደግሞ ያወቀው እህቱ አለመሆኗን ነው። አሁን ሁለቱም የተለያየ መረጃ ነው የደረሳቸው ማለት ነው። እንግዲህ ይህንን ነገር ሁለቱ ከተወያዩ፣ ምክንያቱም ይሄ የምርመራ ወረቀት ከመጣ በኋላ መሲ አይተዋለች። መሲ ከዛ በፊት ደግሞ ቴዲ የነገራት ነገር አለ። ኤልሹ የእሷ ትክክለኛ ልጅ አይደለችም። ሄለንን በዚህ ሰዓት ሊሰብራት የሚችለው ነገር ቢኖር ኤልሹ የእሷ ልጅ አለመሆን መስማት ለእሷ ትልቅ ስብራት ነው። ስለዚህ እሷን መስበር ከፈለግሽ ሂጂና ይሄን ንገሪያት ብሏት ነበረ። መሲም እንግዲህ እንደታዘዘችው ሂዳ ኤልሹ የአንቺ ልጅ አይደለችም ብላት ነበረ። ሄለን ነገሩን መቀበል አልፈለገችም። እንደዚህ ዋጋ እየከፈለች ያለችው ራሷን መጥፎ ነገር ውስጥ የከተተችው ወንጀል ውስጥ የከተተችው ለኤልሹ ብላ ነው። ኤልሹን ከፍ አድርጋ ለማስቀመጥ ወይም ደግሞ የእሷ ዕጣ ፈንታ ልጇ ላይ እንዳይደርስባት ነው። እና በዚህ የተነሳ እንግዲህ ሄለን አሁን ላይ የማትወጣው ነገር ውስጥ የገባች ይመስለኛል። አንድ እሷ የምታውቀው እውነት አለ። ልጇ የቤሉል እህት እንዳልሆነች እሷም ታውቃለች። እና እንግዲህ ቤሉል ያለችበት ቦታ ድረስ ሂዶ እስከ ዛሬ ድረስ ይህንን ሚስጥር አድርገሽ ስትኖሪ ኤልሹ ታውቃለች ወይ የዚህ ቤት ልጅ አለመሆኗን እሷም ታውቃለች ወይ ብሎ እንግዲህ ሄለንን ሲጠይቃት እያየን ነው። ሄለን ግን ምንም አይነት መልስ የለኝም ለዚህ ያለችው። ለዚህ ምንም መልስ የለኝም፣ ምክንያቱም ቤሉልን ብቻ ሳይሆን አባቱንም ስለዋሸች ማለት ነው። ለዚህ መልስ የለኝም እያለች ትገኛለች ሄለን። ቤሉል በነገሩ በጣም ተበሳጭቶ እንግዲህ እንደምታዩት ጠጥቶ ነው ወደ ቤት የገባው እና እህቱን እንግዲህ ምንም ነገር ቢፈጠር አንቺ የት ነሽ ማንም ምንም ቢልሽ እንዳሰሚ እያለ ነው። ነገሩ ለሁሉም ሰው እንግዳ ሆኗል። ምክንያቱም ልጁ እየተናገረ አይደለም። ሚስጥራቸው እንግዲህ ከነሱ አልፎ ሌላ ቦታ ላይ ደርሷል። ነገር ግን መሲን ነገር ስትሰማ ነገሩ አቅጣጫውን ይቀይራል። ምክንያቱም ደግሞ መሲ የምታውቀው ሌላ እውነት ስላለ ኤልሹ በምርመራው እህት ያልሆነችው ኤልሹ የዚህ ቤት ልጅ ስላልሆነች ወይም ደግሞ የሄለን ልጅ ያንተም እህት የሄለንም ልጅ ስላልሆነች ነው እንጂ እህት ስላልሆነች አይደለም ማለቷ የማይቀር ነው። ዝም ብላ ነገሩን አታይም። ሄለን ደግሞ አንድ የምታውቀው እውነት አለ። ልጅቷ የቶማስ ልጅ እንዳልሆነች ልቦና ያውቃል። ይህ ነገር በፍጹም እንዲታወቅ አትፈልግም ነበር ሄለን። በዚህም የተነሳ እንግዲህ ቤሉል ይህንን እውነት ለኤልሹ እንዳይነግራት እንነጋገር እኔ እናንተ እያለች ትገኛለች። ለኤልሹ እንዳትነግራት ይህን ነገር እኔ እናንተ እንነጋገር እያለች ነው። እንግዲህ ያ ማለት እንግዲህ ነገሩ እውነት ነው ማለት ነው። ታዲያ እውነቱ ቢሆንም ግን ነገር ላይ ደግሞ ኑኑ እንደሆነች የሱ ትክክለኛ እህት ወይም ደግሞ የዛ ቤት ልጅ ትክክለኛ ልጅ ኑኑ ያት እንደሆነች ሲታወቅ ደግሞ ሄለን እውነቱን እንደምትናገር ተስፋ አድርጋለሁ። ችግሩ ልጆቹ ስለተቀያየሩ ብቻ ሳይሆን ከመጀመሪያውም ኑኑ ያት እህትህ አይደለችም ወይም ደግሞ ከአባት ልጅ አልወለድኩም ብላ መናገር አለባት። ያለዛ የልጆቹ ፍቅር ደግሞ ሌላ ችግር ውስጥ ይገባል ማለት ነው። የኤልሹ ጓደኛ ጆን ደግሞ አሁን ላይ እንግዲህ ወንጀል ውስጥ ምን ሲያደርግ እንደገባ ባናውቅም አሁን ላይ ወንጀል ውስጥ በጣም እየተሳተፈ ይገኛል። ከሄለን ጋር ይሰራል። በጣም ብዙ ነገሮችን ገንዘብ የሚያገኝባቸው መንገዶችን ልክ እንደ ማፊያ እየሆነ እየሰራ ይገኛል። ያለ ነገር የኤልሹ ጓደኛ ሆኖ እዛ ቤት አልገባም። መጀመሪያውንም ተማሪ አልነበረም ልጁ። ተማሪ ሳይሆን ኤልሹን በፍቅር ቀረባት። ኤልሹ ደግሞ ከእሱ ጋር ለመደበር ስለፈለገች ብቻ ትምህርቱን ስላልፈለገች ብቻ ከእሱ ጋር ትውል ነበር እንጂ ስለሚዋደዱ አልነበረም። እንግዲህ እሱን ደግሞ አሁን ባለው ነገር ማወቅ ትችላላችሁ። ባንዴ ነበረ እንደዚህ አይነት ወንጀል ስራዎች ውስጥ የገባው ማለት ነው። እና እንግዲህ ጆን ከሄለን ጋር ይሰራል፣ ከቴዲ ጋር በጎን ይሰራል። ከዛ ብቻ ብዙ ነገር ነው የሚሰራው። ያ ማለት እንግዲህ ቤሉልንም የሆነ ወንጀል ውስጥ ሊከተው የፈለገ ይመስለኛል። እንግዲህ ከዚህ ቀደም ካስታወሳችሁ ቤሉልን የሆነ መረጃ ሰጥቶት ነበረ። የታሸገ ፖስታ ሳይሆን
መጀመሪያ ስለ ቤቱ ነበር የነገረው፣ እሱ ነው የላከው። ያንን ነገር እንግዲህ ሄለን እሱን ከጨዋታ ውጭ አድርጋ ከቤት ባለቤትነት ውጭ አድርጋ ብቸኛ ወራሽ ኤልሹን ልታደርግ እየሰራች እንደሆነ መረጃ ነግሮት ነበረ። ይህን ነገር በፈለግከው ማረጋገጥ ትችላለህ፣ ሄለን ይህን ስራ እየሰራች ነው የሚል መረጃ ደርሶት ነበር እንግዲህ እሱ ማለት ነው። ነገር ግን እስካሁን ድረስ ስለ ቤቱ ጉዳይ ምንም ሲያደርግ አላየንም። እንግዲህ ውስጥ ለውስጥ እየሰራ ከሆነ አናውቅም። ይህ ነገር በዚህ እንዳለ ነው እንግዲህ ሌላ ቢሞሪ ነው የሰጠው። እንግዲህ እዛ ውስጥ በጣም ብዙ መረጃዎች ሄለን የምትሰራቸው ወንጀሎች በቪዲዮ ተቀርጸው አሉ ማለት ነው። የዚህ ነገር እንግዲህ ዋና ጸንሳሽ ነው ጠንሳሽ ወይም ደግሞ ዋና ባለቤቱ ደግሞ ሄለን አይደለችም። ሌሎች ሰዎች ከጎኗ ሆነው የሚሰሩ አሉ፣ ዋናዎች አሉ። እሷ አቀባይ ናት። ስለዚህ ከዛ የነዛን ሰዎች እንግዲህ በጣም አደገኞች ናቸው። አስቡት፣ ቤሉል ከነዛ ሰዎች ጋር የሚጋፈጥ ከሆነ ህይወቱ ትልቅ አደጋ ውስጥ ይገባል ማለት ነው። እና ልጁ ከነሱ ጋር እንዲጋፈጥ እያደረገው ነው። ቤሉል በጣም ቤት ውስጥ ብዙ ችግሮች አሉበት፣ በጣም ማስተካከል ያለበት ነገር እያለ ነገር ግን አቅጣጫውን ወደ ሌላ እንዲቀይር የሚያደርግ ነገር እንግዲህ እያሰሩት ይገኛሉ። እናም እንግዲህ ለዚህ ስራ እንድትሆነው ደግሞ የእሱ ጓደኛው የሆነችው ወይም ደግሞ አክስት ተብላ ቤት የመጣችው ሴት አለች። ምናልባት ወደፊት ካልከዳችሁ ማለት ነው። አሁን ላይ ለእሱ በጣም ተቆርቋሪ ሆና ያየናት ነው። በዛ ላይ ታፈቅረዋለች ልጁን፣ እሱ ምንም ባያቅም፣ እሷ ግን በጣም ቤስት ፍሬንድ ነበሩ። እንግዲህ ሴትና ወንድ ቤስት ፍሬንድ አይሆኑም የሚባለው ለዚህ ነው። ልጅቷ ድብን አድርጋ ነው የምታፈቅረው፣ እሱ ደግሞ ምንም በቃ ኖርማል እንደ እህት ነው የሚያያትና ይሄ ነገር እንግዲህ ችግር ያመጣበታል ወደፊት። እንደዚህ አይቀጥልም። እናም እንግዲህ በመጨረሻ ሚቺ ልጅ አሁን ላይ ሰውየውን በፍቅር ልታጠምድለት ዋናውን የዚህ ስራ ዋና ባለቤት ወይም ደግሞ ህፃናቶችን ከየቦታው እያመጣ ለውጭ ድርጅት የሚያስረክበው ዋናው የሄለን አለቃ የሆነውን ሰውዬ እሱን ነው እንግዲህ እነሱ ሊጋፈጡ የፈለጉት። እናም እሷ በፍቅር ሰውየው እንድታጠምድለት ቤሉል ሲጠይቃት እያየን ነው። የዚህን ያክል ዋጋ የምትከፍልለት እንግዲህ ለእሱ ትልቅ ፍቅር ስላላት ነው ማለት ነው። ቤሉል ግን እሱን የተረዳ አይመስለኝም። መቼም ሁሉ ነገር አድርጋለት ያለ ምንም ነገር አይደለም፣ እሷ ስለምታፈቅረው ነውና ያ ደግሞ ወደፊት የእሱና የኑኑያትን ፍቅር ጣፍንታ የሚያበላሽባቸው ይመስለኛል ብዬ አስባለሁኝ። ሄለን እስክታበላሸው ድረስ ማለት ነው። ሄለን አርፋ አትቀመጥም። እርግጠኛ ነኝ አሁንም ለገንዘብ ብላ ቤሉልን በድጋሚ ልትዋሸው ትችላለች። ወይም ደግሞ ኑኑያት ናት ልጃችሁ ሲባል ድጋሚ ምርመራ ሊደረግ ይችላል። ምርመራው ላይ ደግሞ ኤልሹ የቤሉል እህት እንዳልሆነች ኑኑያት ማለት ነው እህቱ እንዳልሆነች ሊታወቅ ይችላል ብዬ አስባለሁኝ። ነገር ግን አሁን ባለው ሁኔታ ቤሉል በጣም ተስፋ ቆርጧን በራሱ ብቸኝነት እና ዘመድ አልባነት የተሰማው ነው። ሄለን ደግሞ ይሄን ነገር ቤሉል ስላወቀ ኤልሹ እህቱ እንዳልሆነች ስላወቀ እንደምታዩት እራሷን ስታለች። ሌላው ደግሞ መኩ ነው እንግዲህ መኩ እዚህ ቀደም ቴዲ በሰዎች እንዲገድሉት ያው የድፍረቱ ድፍረት ማለት ነው። ቤተሰቡን በሙሉ መጠቀሚያ ሊያደርግ ነው ሀሳቡ። የቤሉልን አባት ይመስለኛል፣ እርግጠኛ አይደለሁም፣ ግን የቤሉል አባት ነው ብዬ አስባለሁ። ቴዲ ያገተው ቴዲ ቤት አንደኛው ክፍል ውስጥ ተቆልፎበት እስረኛ ሆኖ እየተሰቃየ ያለው ሰውዬ የቤሉል አባት ነው በእርግጠኝነት። እናም እንግዲህ እሱ አልበቃው ብሎ የውሸት በፍቅር በመቅረብ እንግዲህ መሲን መጠቀሚያ ሊያደርጋት ይፈልጋል። በዛ ላይ ወንድሟን ደግሞ በሱ ቤት አስገድሎታል። እንግዲህ እንዲገሉት ነው የሰጣቸው። እነሱም ገለነዋን ብለው ሂደዋል። በእርግጠኝነት መኩ መሞት የለበትም። ምክንያቱም ልክ አይደለም። መኩ ቢሞት ምን ትርፍ አለው? ምን ጥቅም አለው? ምን እንማራለን? እና በዛ ላይ ላይንዬም ለእህትና ለእህቶቹም ያለው እሱ ነውና መሞት የለበትም። ነገር ግን ቴዲ እንዲገሉት ነው እንግዲህ አሳልፎ የሰጠው። እናም በቪዲዮ መረጃ ተይዟል። ሰው ሲደበድበው የሚያሳይ እንግዲህ እንደምታዩት ጆን እሱን ነበረ የላከው እንዲገለው ማለት ነው። እና ልጁን እንደገደሉት ሲነግረው ውለታህ አለብኝ፣ ውለታህን ከፍዬ አልጨርሰውም ሲለው ነበር። እንግዲህ አስቡ፣ በዚህ መጠን እሷን በውጭ ቀጥሮ ወንድሟን ሲያስገድል አስቡት እንግዲህ ምን አይነት ቆሻሻ ሰው እንደሆነ ማለት ነው። እናም በዚህ ሰዓት እንግዲህ መሲና ቴዲ ተገናኝተው ነበረ እና ቴዲ መሲ ማለት ቤት ውስጥ ያለን እንትን ሚስጥር አወጣ ለቴዲ ነገረችው። የሄለን መጨረሻ ደርሷል፣ ቤሉል ቀን እየቆጠረላት ነው ብለው ነበረ።
እና በዛ ቅጽበት ነበር እንግዲህ እዛ ጋር ያለውን እየሰራ ያለውን ስራ ፎቶ አንስተሽ ላይ አምጭልኝ፣ እኔ በፍቅራችን ብሎ ለመናት። አያችሁ፣ በፍቅራችን አንቺ እኮ ሚስቴ ነሽ አይደለ? ታዲያ እኔ የምፈልገው እንዴት አታረጊም? እንዴት እንደዚህ እንዴት እኔን እምቢ ትይኛለሽ ብሎ ሸም እንዲይዛት እና ሞኝ ናት ብሎ ሊጠቀምባት ነው አይደለ ፍላጎቱ። እና አምጭልኝ ብሎ እንግዲህ ሲያስገድዳት እያየ ነው መሲል። በግድ ያን ነገር ካላመጣሽ ፎቶ አንስተሽ አምጭልኝ፣ እያደረገ ያለውን ነገር አምጭልኝ ካለ እንግዲህ ነገ ደግሞ ቤሉልን ይጎዳል። ምን እያደረገ እንደሆነ የቤሉልን እያንዳንዱ እርምጃውን እሷ እየወሰደች ለእሱ መረጃ እንድታቀብለው ነው የሚፈልገውና መሲ ግን መንቃት አለባት። ከዚህ በላይ ቤተሰቡን ማዋረድም ሆነ እንትን ማለት የለባትም። እሱ በጣም ባለጌ ሰው ነው። ያው ለትንሽ ጊዜ ነው ጉዱ መታወቁ የማይቀር ነው። ምክንያቱም ሁለቱም ፍቅረኛው አንድ ቤት ውስጥ እየኖሩ እንግዲህ አይተዋወቁም እና በጣም ብዙ ነገሮች በቅርቡ ስራው ይጋለጥበታል ብዬ አስባለሁኝ። ግን መኩ የት እንዳለ እስካሁን ድረስ አይታወቅም። እንግዲህ እነሱ ደብድበውት ሂደዋል። ይሙት ይኖር የሚታወቅ ነገር የለም። መሲ ወደ ሄለን ክላስ እንግዲህ ስትገባ አንድ ወረቀት አግኝታለች። እሱም የቤሉልና የኤልሹ የምርመራ ወረቀትን ካየች በኋላ ቴዲ ያላትን ነገር አስታወሰች። ይሄ ነገር እውነት ነው ወይ እያለች ትገኛለች። ያ ማለት እንግዲህ ይህን እውነት ለቤሉል ልትነግረው ትችላለች። ኤልሹ የእሱ ትክክለኛ እህት እንዳልሆነች ልትነግረው ትችላለች ብዬ አስባለሁ። ውድ ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የዛሬው እንግዲህ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ቸር ቆዩልኝ።